ባለፉት ጥቂት ሳምንታት በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ቀጥሎ ባለበት በዚህ ወቅት የፕሬዝደንት ዶናልድ ትራምፕ አስተዳደር በዓለም አቀፍ ደረጃ አጋሮቹን የማሰባሰብና በኢራን ላይ የሚደረገውን ጫና የማጠናከር ሥራ እየሰራ ይገኛል። ይህ ጦርነት ከወታደራዊ ግጭትነቱ ባለፈ የዓለምን የነዳጅ ገበያ፣ የዲፕሎማሲ ግንኙነቶችንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶን የወደፊት ዕጣ ፈንታ የሚወስን ክስተት ሆኖ ብቅ ብሏል። ፕሬዝደንት ዶናልድ ትራምፕ ከኢራን ጋር ስምምነት ለማድረግ ያላቸውን ፍላጎት በተመለከተ በሰጡት መግለጫ ኢራን ድርድር እንደምትፈልግና ለዚህም በጣም መቃረቧን እየገለጹ ነው። ይሁን እንጂ ይህ የትራምፕ አባባል ከኢራን በኩል ከፍተኛና አስገራሚ ምላሽን አስተናግዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይህንን የትራምፕ ንግግር ሙሉ በሙሉ ውድቅ በማድረግ እኛ መቼም ቢሆን የተኩስ አቁም ስምምነት አልጠየቅንም፣ አንጠይቅምም፣ ድርድርም ቢሆን ጠይቀን አናውቅም የሚል አስገራሚና ግልጽ ምላሽን ሰጠዋል። ይህ የሚያሳየው በሁለቱ ወገኖች መካከል ያለው የዲፕሎማሲ ልዩነት ምን ያህል ሰፊ እንደሆነና ኢራንም ጫና ቢበረታባትም አሁንም ለድርድር እጅ እንደማትሰጥ ለማሳየት እየሞከረች መሆኗን ነው። በሌላ በኩል ፕሬዝደንት ዶናልድ ትራምፕ አጋሮቻቸውን ለማሰባሰብ የሚያደርጉትን ጥረት ተከትሎ የኔቶን የወደፊት ዕጣ ፈንታ ጥያቄ ውስጥ የሚያስገባ ንግግርም አድርገዋል። ፕሬዝደንት ዶናልድ ትራምፕ በኢራን ላይ የያዙት ጠንካራ አቋም የሆርሙዝ የባህር ወሽመጥን ደህንነት ለመጠበቅ ከአጋሮች የሚጠብቁት ድጋፍና በቻይናና በብሪታንያ ላይ እያሳደሩት ያለ ጫና የዚህ ትንታኔ ዋነኛ ማጠንጠኛ ነጥቦች ናቸው። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት፣ ህልሞን እንገነባለን። በመካከለኛው ምስራቅ እየተባባሰ የመጣው ግጭትና የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ላይ የወሰደው ወታደራዊ እርምጃ ዓለም አቀፋዊ የፖለቲካና የምጣኔ ሀብት ቀውስን አስከትሏል። ይህ ጦርነት በተለይም በሆርሙዝ ባህር ወሽመጥ ላይ የፈጠረው መዘጋት የነዳጅ ዋጋን ከምንም በላይ እንዲንር ከማድረጉም ባሻገር የታላላቅ ሀገራትን ዲፕሎማሲያዊ ግንኙነት በአዲስ መልክ እየከለሰው ይገኛል። ፕሬዝደንት ዶናልድ ትራምፕ ከእስራኤል ጋር ያላቸውን ጥብቅ ጥምረት በማሳየት በኢራን ላይ ከፍተኛ ጫና እያሳደሩ ሲሆን፣ በተቃራኒው ደግሞ የኔቶ አጋሮቻቸውና እንደ ቻይና ያሉ ሀገራት ለዚህ ቀውስ መፍትሄ እንዲሆኑና የባህር ላይ ደህንነትን እንዲያስጠብቁ ጥሪ እያቀረቡ ነው። የኢራን መንግስት በበኩሉ ለድርድር እንደማይገዛና ጥቃቶችንም አጠናክሮ እንደሚቀጥል በመግለጽ ጉዳዩን ይበልጥ ውስብስብ አድርጎታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በአሁኑ ወቅት በኢራን ላይ የሚከተሉት ፖሊሲ በሁለት ዘርፎች የተከፈለ ነው። በአንድ በኩል ከፍተኛ ወታደራዊ ጥቃት በማድረስ የኢራንን የመከላከል አቅም ማዳከም፣ በሌላ በኩል ደግሞ ኢራን ተንበርክካ እንድትደራደር ማስገደድ ነው። ፕሬዝደንት ዶናልድ ትራምፕ በቅርቡ በሰጡት መግለጫም ኢራን ከአሜሪካ ጋር ስምምነት ለማድረግ በእጅጉ እንደምትፈልግ ገልጸዋል። ኢራን ስምምነት ለማድረግ በጣም ትፈልጋለች። አገሪቱ በዚህ ጉዳይ ላይ እያነጋገረችን ቢሆንም ገና ዝግጁ የሆኑ አይመስለኝም፣ ነገር ግን በጣም እየቀረቡ ነው በማለት ተናግረዋል። ይሁን እንጂ ይህ የትራምፕ አባባል ከኢራን በኩል ከባድ ተቃውሞ ገጥሞታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ምላሽ እኛ መቼም ቢሆን የተኩስ አቁም አልጠየቅንም፣ እንዲያውም ለድርድር ጥያቄ አላቀረብንም በማለት የትራምፕን መግለጫ አስተባብለዋል። ይህ የሚያሳየው በሁለቱ ሀገራት
መካከል ያለው የሐሳብ ልዩነት ምን ያህል የሰፋ እንደሆነና የዲፕሎማሲው መንገድ አሁንም በከፍተኛ አጣብቂኝ ውስጥ መሆኑን ነው። ፕሬዝደንት ዶናልድ ትራምፕ በኢራን ላይ ስላደረሱት ጉዳት ሲናገሩም አሁን ትተናቸው ብንወጣ እንኳን መልሰው ራሳቸውን ለማቋቋም 10 ዓመታት ይፈጅባቸዋል በማለት የአሜሪካ ኃይል በኢራን ወታደራዊና ምጣኔ ሀብታዊ መዋቅር ላይ ያደረሰውን ጉዳት አጉልተው አሳይተዋል። በተጨማሪም በኢራን ውስጥ ለሞጅታባ ኻሜኔ ድጋፍ ለማሳየት የተሰበሰቡ ሰዎች ምስልና በአሜሪካ የጦር መርከቦች ላይ ተፈጽመዋል የተባሉ ጥቃቶች ሙሉ በሙሉ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የተፈጠሩ የሐሰት መረጃዎች ናቸው ሲሉም ተሟግተዋል። በትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ መካከል ያለው ግንኙነትም ከምንጊዜውም በላይ ጠንካራ መሆኑ እየተገለጸ ይገኛል። ፕሬዝደንት ትራምፕ ግንኙነታቸውን ለየት ያለ ወይም ኤክስትራ ኦርዲነሪ ሲሉ የገለጹ ሲሆን ሁለቱም ሀገራት በኢራን ላይ ያላቸው ወታደራዊ ግብ ተመሳሳይ መሆኑን አረጋግጠዋል። በሌላ በኩል ደግሞ የሆርሙዝ ባህሮች መጥመዘጋት አሁን ለዓለም ትልቁ ስጋት እየሆነ ጣናውም ከዓለም ጫፍ እስከ ጫፍ ድረስ እየተሰማ ይገኛል። ይህ ወሽመጥ ከዓለም የነዳጅ አቅርቦት 20 በመቶ የሚጠጋው የሚያልፍበት መስመር በመሆኑ መዘጋቱ በዓለም አቀፍ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ፕሬዝደንት ዶናልድ ትራምፕ ይህንን ችግር ለመፍታት ቻይና እንዲሁም የኔቶ አጋሮች ወታደራዊ እርዳታ እንዲያደርጉ ጥሪ አቅርበዋል። በተለይም ለቻይና ባስተላለፉት መልእክት ቻይና 90 በመቶ ነዳጇን የምታገኘው በዚህ ባህር ወሽመጥ በኩል ስለሆነ አሜሪካ የምታደርገውን ጥረት ማገዝ አለባት ብለዋል። በዚህም ምክንያት ከቻይናው መሪ ዢ ጂንፒንግ ጋር ሊያደርጉት የነበረውን ጉባኤ ለሌላ ጊዜ ሊያራዝሙ እንደሚችሉም ፍንጭ ሰጠዋል። ፕሬዝደንቱ ለኔቶ አጋሮቻቸው የሰጡት ማስጠንቀቂያ ደግሞ በጣም ጠንካራ መሆኑ እያነጋገረ ይገኛል። ፕሬዝደንት ትራምፕ እንዲህ አሉ። የባህር ወሽመጡ ተጠቃሚ የሆኑ ሀገራት እዚያ ምንም መጥፎ ነገር እንዳይከሰት ማገዝ አለባቸው። ምላሹ አሉታዊ ከሆነ ለኔቶ የወደፊት ዕድል በጣም መጥፎ ይሆናል። ትራምፕ አሜሪካ ለዩክሬን የምታደርገውን እርዳታ በማንሳት አሁን ደግሞ አውሮፓውያን አሜሪካን በሆርሙዝ ባህር ወሽመጥ የመርዳት ተራቸው መሆኑንም አሳስበዋል። ኔቶ የአንድ ወገን መንገድ ነው በማለትም ቅሬታቸውን እየገለጹ ነው። ይህ አይነቱ የፕሬዝደንት ዶናልድ ትራምፕ ንግግርም የኔቶ አባል ሀገራትን በጉዳዩ ላይ ደግሞ ደጋግመው እንዲያስቡ እየገፋቸው ይገኛል። ከዚህ ባሻገርም ከብሪታንያው ጠቅላይ ሚኒስትር ኬር ስታርመር ጋር ያላቸው ግንኙነትም አስገራሚ ለውጥ ማሳየቱ እየተገለጸ ነው። መጀመሪያ ላይ ፕሬዝደንት ዶናልድ ትራምፕ ብሪታንያ በኢራን ላይ ለተፈጸመው ጥቃት ፈጣን ድጋፍ ባለመስጠቷ ቅሬታ ነበራቸው። ብሪታንያ አንደኛ አጋራችን ልትባል ትችላለች፣ ነገር ግን ስጠራቸው መምጣት አልፈለጉም ብለውም ትራምፕ ተናግረው ነበር። ስታርመር ጦርነቱ ሊያልቅ ሲል መርከቦችን ለመላክ ማሰባቸውንም ትራምፕ የነቀፉ መሆናቸው ይታወሳል። ይሁን እንጂ በትላንትናው ዕለት በሁለቱ መሪዎች መካከል በተደረገ የስልክ ውይይት ኬር ስታርመር በጦርነቱ ለሞቱት አሜሪካውያን ወታደሮች ያላቸውን ሐዘኔታ ገልጸው የሆርሙዝ ባህር ወሽመጥን ለመክፈት አብሮ ለመስራት ተስማምተዋል ተብሏል። ይህ በትራምፕ በኩል የታየው የባህሪ ለውጥ ከመቃወም ወደ እርዳታ መፈለግ አሜሪካ ብቻዋን በባህር ላይ ያለውን ደህንነት ለማስጠበቅ የሚከብዳት መሆኑን ያሳያል። ደግሞ በሌላ በኩል የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የኢራኑን ፕሬዝደንት መሱድ ፔዚሽኪያንን በስልክ በማነጋገር ግጭቱ እንዲቆም ጥሪ አቅርበዋል። ማክሮን እያየነው ያለው ያልተገደበ ግጭት መባባስ መላውን ቀጠና ወደ ትርምስ እየከተተው ነው በማለት አስጠንቅቀዋል። በዚህም ፈረንሳይ በቀጠናው ያላትን ወታደራዊ ኑባሬ በከፍተኛ ሁኔታ የጨመረች ሲሆን 8 ፍሪጌቶችን እንዲሁም የቻርለስ ደጎል የአውሮፕላን ተሸካሚ መርከብን ጭምር ማሰማራቷ ተገልጿል። ማክሮን የፈረንሳይ እርምጃ መከላከል ላይ ያተኮረ መሆኑን ቢገልጹም ቀጠናው ወደ ከፋ ጦርነት እንዳያመራ ስጋታቸውን ገልጸዋል። በሌላ በኩል ደግሞ በመሬት ላይ ያለው ጦርነት እጅግ አስከፊ የሆኑ ሰብአዊና ቁሳዊ ጉዳቶችን እያደረሰ መሆኑ እየተገለጸ ነው። ኢራን በሰጠችው መግለጫ እስካሁን 700 ሚሳኤሎችንና 3600 ድሮኖችን በአሜሪካና በእስራኤል ኢላማዎች ላይ መተኮሷን ገልጻለች። ምንም እንኳን እነዚህ
እነዚህ ቁጥሮች በገለልተኛ ወገን ባይረጋገጡም የጥቃቱ ስፋት ከፍተኛ መሆኑን ግን የሚጠቁሙ ናቸው። በእስራኤል በኩል ደግሞ በአንድ ቀን ውስጥ ብቻ ከ200 በላይ የኢራን ወታደራዊ ኢላማዎችን ማውደም እንደተቻለ ተገልጿል። የኢራን መገናኛ ብዙሃን እንደዘገቡት ከሆነም በአሜሪካና እስራኤል ጥቃቶች ሳቢያ ከ54,000 በላይ የሲቪል ነዋሪ ቤቶች ጉዳት ደርሶባቸዋል። በመቶዎች የሚቆጠሩ የሕክምና ተቋማት፣ ሆስፒታሎችና መድኃኒት ቤቶች ወይም ፋርማሲዎች መውደማቸውም ተነግሯል። ይህም የጦርነቱን ሰብአዊና ቁሳዊ ኪሳራ አጉልቶ የሚያሳይ ነው። የዚህ ጦርነት ቀጥተኛ ተጽዕኖ በዓለም አቀፍ የኢኮኖሚ ሁኔታ ላይም በጉልህ እየተስተዋለ ይገኛል። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን ብሬንት ድፍድፍ ነዳጅ በበርሜል $105 በላይ መሆኑም እያነጋገረ ይገኛል። ይህም ከሐምሌ 2022 እንደ አውሮፓውያኑ የዘመን አቆጣጠር ወዲህ የታየ ከፍተኛ የዋጋ ጭማሬ ተደርጎ ተወስዷል። የነዳጅ ዋጋ መጨመር ደግሞ ሰንሰለታማ የሆኑ ሌሎች ችግሮችን እያስከተለ ይገኛል። በአሜሪካ የነዳጅ ማደያዎች የጋዝ ዋጋ በ24 በመቶ የጨመረ ሲሆን ይህም የትራንስፖርት ወጪን በማናር የምግብና የሸቀጦችን ዋጋ እንዲጨምር እያደረገ ነው። በተለይ እንደ ስጋ፣ የወተት ተዋጽኦና አትክልት ያሉ ቶሎ ሊበላሹ የሚችሉ ምግቦች ዋጋ በከፍተኛ ሁኔታ እንደሚጨምርም ይጠበቃል። የአየር መንገድ ቲኬቶችም በነዳጅ ዋጋ መጨመር ምክንያት ውድ እየሆኑ መምጣታቸው እየተነገረ ነው። በተጨማሪም የቤት መግዣ የብድር ወለድ በጦርነቱ ሳቢያ በተፈጠረው የኢኮኖሚ ስጋት ምክንያት ወደ 6 በመቶ ከፍ ማለቱን የተለያዩ ሀገራት እየገለጹ ይገኛሉ። በሌላ በኩል ደግሞ የአሜሪካው የኢነርጂ ሚኒስትር ክሪስ ራይት ይህንን የኢኮኖሚ ጫና የአጭር ጊዜ ህመም ሲሉ እየገለጹት መሆናቸው እያነጋገረ ይገኛል። እንደ እርሳቸው አባባል ኒውክሌር የታጠቀች ኢራን ከሚኖረን አሁን ያለውን የኢኮኖሚ ጫና መታገስ ይሻላል ብለዋል። ይሁን እንጂ የኢኮኖሚ ባለሙያዎች እንደሚሉት ጦርነቱ ዛሬ እንኳን ቢቆም የሆርሙዝ ባህር ወሽመጥን ወደ ነበረበት መደበኛ እንቅስቃሴ ለመመለስ ከ1 እስከ 3 ወራት ሊፈጅ ይችላል። በመቶዎች የሚቆጠሩ መርከቦች በባህር ላይ ተሰልፈው መጠበቃቸውና የተጎዱ የነዳጅ ማምረቻ ተቋማት መጠገን ስላለባቸው የኢኮኖሚው ማገገም ረዥም ጊዜ ሊወስድ ይችላል እየተባለም ይገኛል። ከዚህ አንጻር የወደፊቱን ሁኔታ ስንመለከት ግጭቱ በአጭር ጊዜ ውስጥ የመቆም ምልክት እያሳየ አይደለም። ፕሬዝደንት ዶናልድ ትራምፕም ጦርነቱ በቅርቡ ሊያልቅ እንደሚችል ወይም ሊጠናቀቅ እንደሚችል ቢገልጹም እስራኤል ግን ወታደራዊ ዘመቻዋ ቢያንስ ለሚቀጥሉት 3 ሳምንታት እንደሚቀጥል አስታውቃለች። የኢራን እልከኝነትና የትራምፕ ዲፕሎማሲያዊ ጫናዎች እንዴት ሊቀናጁ እንደሚችሉም ግልጽ አይደለም። ፕሬዝደንት ዶናልድ ትራምፕ ጦርነቱ እንዳለቀ የነዳጅ ዋጋ በከፍተኛ ሁኔታ ይወርዳል የሚል ተስፋ ቢሰጡም እስከዚያው ግን ዓለም አቀፉ ማህበረሰብ ለከፋ የኢኮኖሚ ቀውስ መዘጋጀት ያለበት ይመስላል። በሌላ በኩል ደግሞ ኔቶና ቻይና በትራምፕ ጥሪ መሰረት ለሆርሙዝ ባህሮች መደህንነት ጥበቃ ወታደራዊ እርዳታ ያደርጋሉ ወይ የሚለውም ጥያቄ የጦርነቱን አቅጣጫ የሚወስን ጉዳይ ይሆናል። እናም ይህ ጦርነት ከመካከለኛው ምስራቅ አልፎ የዓለምን ጂኦፖለቲካዊ ሚዛን እየቀየረ ይመስላል። ፕሬዝደንት ዶናልድ ትራምፕ አሜሪካ በመጀመሪያ የሚለውን ወይም አሜሪካ ትቅደም የሚለውን መርኋቸውን ወደ ጎን በመተው አጋሮቻቸውን ለእርዳታ መጥራታቸው ሁኔታው ከአቅም በላይ የሆነ መምጣቱንም ቁልጭ አድርጎ ያሳያል። ኢራን በበኩሏ የደረሰባትን ከባድ ጉዳት ተቋቁማ ለጥቃቶች ምላሽ መስጠቷ ግጭቱን ወደ ቀጠናዊ ጦርነት የመቀየር ዕድሉን ሰፊ አድርጎት ይገኛል። ዓለም አቀፉ ማህበረሰብ በነዳጅ ዋጋ ንረትና በደህንነት ስጋት ውስጥ ሆኖ ቀጣዮቹን ሳምንታት በትኩረት ይጠባበቃል። የዲፕሎማሲው ጥረት ካልተሳካና የሆርሙዝ ባህር ወሽመጥ እንደተዘጋ ከቀጠለ የዓለም ምጣኔ ሀብት ከዚህ ቀደም አይቶት የማያውቀው ቀውስ ውስጥ ሊዘፈቅ እንደሚችልም መረጃዎች እየወጡ ይገኛሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል። በኢትዮጵያ ለመጀመሪያ ጊዜ ብቸኛው ባለ 5 ኮከብ ኮምፓውንድ አፓርትመንት በመሃል ሲኤምሲ ከአዲስ አፍሪካን ኮንቬንሽን ሴንተር ፊት ለፊት ከድሪም ቢውልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ ቀረበ። በዚህ ባለ 5 ኮከብ ኮምፓውንድ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጀር፣ የልጆች መጫወቻ፣ የከርሰ ምድር ውሃ፣ የቅርጫት ኳስ ሜዳ፣ የሩጫና የብስክሌት ትራክ፣ ጂምናዚየምና 4000 ካሬ አረንጓዴ አካባቢ ያሟላ የህልሞ መንደር። ይህንን የተረጋገጠ አትራፊ ኢንቨስትመንት ተጠቅመው ከ1 ሚሊዮን ብር እስከ 4 ሚሊዮን ብር በአጭር ጊዜ ውስጥ አትራፊ ይሁኑ። አሁኑኑ ይደውሉልን። ስልክ 0912680884 ወይንም 0956888885 ይደውሉ። ድሪም ቢውልደርስ ሪል ስቴት ህልሞን እንገነባለን።